Telecoprodiasa Rakaparia telecoprederge genemento robo gobredelebe ሰውት አንቋይና ስማተኛ ቤት ሄዶ ሀብታም እንደሚሆን ያምናል። ሰፈሩ የሆነ ሰውዬ ፎቅ ሲሰራ አስደግሞ ነው ብሎ ያምናል። ሰፈሩ አንድ ሰውዬ በድንገት ባለጠጋ ሲሆን ጅብ ጋልቦ ነው ብሎ ያምናል። ያኛው የሞተ ማስነሳት ፕሮግራም የለኝ ኑሮ ተወዶ ሰውየውን ከሞት ማስነሳት። በነገራችን ላይ እድሜ በረከት አይደለም። ታውቃላችሁ በመጽሐፍ ቅዱስ እድሜ በረከት አይደለም። በረከት የእግዚአብሔር ፍቃድ ማድረግ። የጠጅ ቤት እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ወላሂ እንደኔ አትፍቺው ነው የምለው። የመገለጥ ስጦታ ካለው ሰውና ትዕግስት ካለው ሰው ጋር ሲነጻጸር ትዕግስት ያለው ሰው ይበቃል። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። መልካም ቆይታ። ቴሌኮፕሮዲያሳ Rakaparia telecoprederge genemento robo gobredelebesia. Good news to you everyone. Jesus Christ loves you. Jesus Christ the same yesterday, today and forever. Hallelujah. እንግዲህ እንደምትመለከቱት ነው ይሄን ቪዲዮ እህት ነብይ ነኝ የምትል ሴት ናት። እንግዲህ እንደምታዩት የሆነ ይቅርታ አድርጉልኝና ጭራቅ ነው የምትመስለው ሁኔታዋ ማለት ነውና እንኳን አይደለም የእግዚአብሔር አገልጋይ እንኳን አይደለም የእግዚአብሔር ነብይ ልትመስል ይቅርና በዓለም ላይ ያሉ እነኚህ ጋጠወጥ የሆነ ህይወት ያላቸው ሰዎች አሉ አይደል? በዓለም ላይ ያሉ አለባበስ ጀምሮ ከጸጉራቸው ስታይል ጀምሮ ሐዋርያው ጳውሎስ በመጽሐፉ ላይ እንደሚናገር ቅምጥል የሚላቸው ሴቶች እነኚህ ዓለማዊ መልክ ያላቸው ማለት ነው። እንደዚህ አይነት ሴት ነው የምትመስለው እንጂ ፈጽሞ የእግዚአብሔር አገልጋይ አትመስልም። እውነት ለመናገር እኔ ወንድሜ ሄኖክ ጤነኛ አይመስለኝም። በእውነት ማለት የሆነ ነገሩ ተነክቷል። እንግዲህ ለዚህ መጽሐፍ ቅዱስ ጥቅስ ሲኖረው ይሆናል ሕዝቤን በፉጨት ጣራውት እንደሚል እና ግን እኔ ለምን እንደሆነ እንጃ ጋጠወጥነትን ለምን እንደሚወደው እንደዚህ ስርዓት አልበኝነትን ለምን እንደፈለገው አላውቅም። ለምን በዚህ ልክ የእግዚአብሔርን ቤተክርስቲያን ግን እንደሚያሰድብ አላውቅም። ማለት ያ ቃል ቤተክርስቲያን እየተሰደበች እንደሆነ እሱ ቸርች ላይ እየተደረገ ያለው ነገር የአምልኮም ቢሆን የናይት ክለብ አይነት ነው። ትምህርቱም ቢሆን የዓለማዊ ትምህርት የጠንቋይ ቤት ትምህርት ነው። በቃ ባለጠጋ ትሆናለህ፣ ገንዘብ ታገኛለህ፣ መኪና ትገዛለህ ነው እና አንዳንድ ደግሞ ወጣ ያሉ ደግሞ እንደዚህ አይነት ድርጊቶችን ደግሞ እንመለከታለንና አውቆ አስቦበት የኢትዮጵያን ቤተክርስቲያን እያሰደበ ያለ ወንድም ነው ብዬ ነው የማስበው። በጣም ማዝነው እንዴ ሰው ጠንቋይና ስማተኛ ቤት ሄዶ ሀብታም እንደሚሆን ያምናል። ሰፈሩ የሆነ ሰውዬ ፎቅ ሲሰራ አስደግሞ ነው ብሎ ያምናል። ሰፈሩ አንድ ሰውዬ በድንገት ባለጠጋ ሲሆን ጅብ ጋልቦ ነው ብሎ ያምናል። ያኛውን ያመንከውን ያህል እዚህ የተቀላቀልከውን ኃይል እንዴት አታምነው? ለሰክሰስ የሚተጋ ኃይል አለ። ምንም ነገር ጀርባ ኃይል አለ። አንድ ኃይል አለ። ለዚህ ነው ዕብራውያን 11 ላይ የሚታየው ሁሉ ከማይታየው እንደሆነ በእምነት እናስተውላለን። ስለዚህ የሚታየው ነገር የምትነጂው መኪና፣ የምትኖሪበት ቤት፣ ያ ሰላማዊ ኑሮ፣ ያ ውጊያ ያለበት ኑሮ ከማይታየው ዓለም እንደሆነ የማይታይ ዓለም አለ። ምን የሚታየውን የሚገፋ የሚታየው ነገር ህይወታችን ላይ እንዲሆን የሚያደርግ አንድ የማይታይ ዓለም አለ። አሁን ይሄን ስታወራ ይሄን ስታምን አይምሮ ተረት ነው ይላል አለ። ያንን ኃይል ዛሬ ተሰብረዋል። ኤፌሶን ምዕራፍ 5 ቁጥር 10 ላይ ሄዱ። በተረፈ ማለት ከላይ የሆነ ላይፍ ስታይል ነግሮናል። እናትና አባትን አክብር፣ እድሜህ እንዲረዝም፣ ላለቆቻችሁ ተገዙ ባሮቾ እያለ ስለ ላይፍ ስታይል ነግሮናል። የሚታይ ነው። ለምሳሌ ሃይሚን አክብራት፣ አሁን የእምነት ምናምን አያስፈልገው አለች። አክብራት። ሄኖክን አክብር አለው፣ እምነት አያስፈልገው። ስርዓቶች ነገርና በተረፈው ግን አለ። በተረፈው ምን በማታስተውሉ ከናንተ ኮንትሮል ውጪ
ውጪ በሆነ ጉዳይ ግን በጌታና በኃይሉ ችሎት በማይገባችሁ ጉዳይ አንደርስታንድ በማታረጉት ጉዳይ ላይ በጌታና በኃይሉ ችሎት እሱ በሚችለው ችሎት ንግድ ፍቃድን አውጥተሃል፣ ሱቁን ተከራይተሃል፣ የሚገባህን ነገር አድርገሃል፣ መደርደሪያውን ሰርተሃል፣ ኢምፖርት ኤክስፖርት ላይሰንስ አውጥተሃል። በቀረው ግን የራስን ፓርት ሄደሃል አይደል? በቀረው ግን በተረፈ ግን በማይገባህ ነገር ግን ለምን አይሳካልኝም፣ ለምን አይሆንልኝም፣ ለምን በር ይዘጋብኛል በምትለው ጉዳይ ግን በጌታና በኃይሉ ችሎት ወረፋ በማትይዝበት ጉዳይ፣ በማትፈራረምበት ጉዳይ፣ ዲል በማታረገው ጉዳይ በጌታና በኃይሉ ችሎት ስራዬን በአግባቡ ነው የምሰራው፣ አለቃዬን አከብረዋለሁ፣ እታዘዘዋለሁ፣ በሰዓት ነው የምገባው። ለምንድን ነው የሚዋጉኝ? አይ በቀረውስ አልገባችሁም እንጂ በቀረውስ በጌታና በኃይሉ ችሎት። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። በጣም ምርጥ ቆንጆ ወንጌል የሰበከ ነው አይደለም የሚመስለው? ግን ይሄ ልዩ ወንጌል ነው። እንዴት አድርጎ ቀላቅሎ እንዴት አድርጎ ቀይጦ እንደሚያስተምራቸው ተመልከቱ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው የጊዜ ዲያብሎስን ሽንገላ ፈጽማችሁ ለመቃወም እንድትችሉ የእግዚአብሔር ዕቃ ጦር አንሱ ብሎ የጽድቅ ጥሩር፣ የሰላም ወንጌል፣ የእምነት ጋሻ እያለ የሚዘረዝረውን ሐሳብ ነው እንግዲህ ከፍርድ ቤት ጉዳይ ጋር፣ ከፓስፖርት ጉዳይ ጋር፣ ከቤትና ከዚህ ዓለም ባለጠግነት ጉዳይ ጋር አያይዞ የሚሰብካቸው ማለት ነው። አያችሁ ትምህርቱን እንዴት አድርጎ መጽሐፍ ቅዱሳዊ እንደሚያደርገው የሚሰሙት ሰዎችም በቃ እውነት እኮ ነው ብለው እንዲሰሙት ማለት ነው። ይሄ እኮ ነው የአጋንንት ትምህርት። ቀጥታ ያ ሐሳብ የሚያወራው ስለ ምድራዊ ነገር አይደለም። መገደላችን በሰማያዊ ስፍራ ካሉ ከመንፈሳዊ ሰራዊቶች ጋር ነው እያለ ነው። እኛ ውጊያችን ከነሱ ጋር የምንድን ነው እንዴ? ከመንፈሳዊ ሰራዊቶች ጋር የምንዋጋው እኮ ለዚህ ዓለም ለሚጠፋው ነገር አይደለም አይደለ እንዴ? ለሚጠፋው ነገር እነሱም አይዋጉንም እኮ፣ እነሱም አልከለከሉንም። እሱም እንዳለው ጠንቋይ ቤት ሄደው እኮ ባለጠጎች እየሆኑም ስለሆነ ማለት ነውና ለምንድነው ወንጌልን ከምድራዊ ነገር ጋር የሚያያይዘው? ግራ ግብት ነው የሚለኝ። ለምንድነው መጽሐፉ እንደሚለው ሐሳቡን የማይናገረው? በቃ ለምንድነው የሚያናገረው ሲባል የሚሰሙትን ሰዎች ካያችሁ በጣም ተነክተው በስሜታዊነት ነው የሚሰሙት፣ እንደሚያደርጋቸው እያሳጣቸው ማለት ነው። ለምን? ቃሉን እየጠመዘዘ ለሚፈልጉት ነገር እያናገረው ስለሆነ ማለት ነው። ይሄ የአጋንንት ትምህርት ነው። በቃ የሚገርም ትምህርት አስተማረ ብላችሁ ልትሉ ትችላላችሁ፣ ግን ትምህርቱን ፈትሹት። እያንዳንዱን ነገር ስቦ ያወርደዋል። ከመኪና ጋር ያገናኝላል፣ ከቤት ጋር ያገናኝላል፣ ከገንዘብ ጋር ያገናኝላል። ሄኖክ ማለት ነው። የወንድም ሄኖክ ልዩ ትምህርት ነው ይሄ። ፈልግም የሞተ ማስነሳት ፕሮግራም የለኝ። ኑሮ ተወዶ ሰውየውን ከሞት ማስነሳት ሰውየው ራሱ ቢነሳ ይለቀኛል ወይ ነው። እዛ ሰፈር አንድ ወንድም ሞተ። በጌታ ነው ሌሊት እየተለቀሰ እኛም ድንኳን ውስጥ ቆመናል። አንድ ግብዳ ጴንጤ አጠገብ መጣ። ሲያው ትልቅ ይመስላል። ምን ያህል ጅሎች እንደሆነ ነው የምነግርህ። መጣ። ፓስተር ዲፍድ ነው። ምናልባት ለልጁ አዝኖ ሊሆን ይችላል። ወጣት ነው የሞተው። እንደው በቃ እዚህ ያላችሁት ፓስተሮች ተሰብስባችሁ ብትጸልዩዋል። ምን ብለን አልኩት። እንደው ልጁ በቃ አቆጠረን። ሲያይን ወደ 4 ነን ፓስተሮቹ። ብትጸልዩና ደግሞ ግብዳ ሆኖ እግዚአብሔር ይሄንን ሳያሳድግ ይሄንን አያሳድጋችሁ። እውነቴን ነው። ፓስተሮቹ ብትጸልዩልን ምን እንዲሆን ያውቃል እግዚአብሔር እኮ ሊያስነሳው ይችላል። እውነት የተናገርኩት ቃል በቃል ነው የምላችሁ። እና ሲነሳ ቢገለኝስ አልኩት። ማለት አሁን እኮ ጌታ ጋር ነው ያለው። ያን አይቶ እኛ ጸልየን ቢነሳ ሰውዬው የመጀመሪያ ጥያቄ ማን ያስነሳኝ? ማነው ጠላቴን ማወቅ ፈልጋለሁ ነው የሚለው። ቆይ የምንሰባበከው እውነት ነው? አቤት ከዚህ ወተን ወደ ጌታ ብንሄድ ይሻላል የሚለው ቃል እውነት ነው? ከዚህ ስደት ወተን ወደ ማደሪያችን መሄድ፣ ከዚህ ድንኳን ወተን ወደ ማይፈርስ ሕንፃ መግባት፣ ይሄን ያመነ ሰው የታመነ ነው በጌታ ዘንድ ተብሎ ተጽፏል። እና ምንድን ነው ጳውሎስ የፈውስ ኮንፈረንስ አዘጋጅቶ ያውቃል? መጽሐፍ ቅዱስ ውስጥ አታነቡም ማለት 2 ቦታ ነው የተጻፈው። ጳውሎስ አንድ ቦታ፣ ጴጥሮስ አንድ ቦታ የፈውስ ፕሮግራም እንዳዘጋጁ አታውቁትም? አታውቁም? የጥንቷ ቤተክርስቲያን የፈውስ ፕሮግራም ብላ ያዘጋጀችው ይል ሮብ ፈውስ አልነበረ ድሮ? ማክሰኞ የታምራትና የድንቅ ድንገራቸው የፈውስ ፕሮግራም፣ የታምራትና ድንቅ ፕሮግራም፣ የብር መሰብሰቢያ ፕሮግራም አባቶቻችን አላስተማሩ።
ዴቭ እግዚአብሔር ዘመኑን ይባርክ። በእውነት እውነቱን ወይም ደግሞ እንቅጩን የሚናገር አገልጋይ ነው። ይሄ የሞተውን ሰውዬ ለምንድን ነው ማስነሳት ያስፈለገው? ለምሳሌ ጌታን አግኝቷል አይደለ? ሁላችንም ጌታን ማግኘታችን ነው ዋናው ማለት ነው። ከዛ ውጭ ደግሞ እግዚአብሔር በሰጠንና በቀረልን ዘመን ጌታን ማክበር ነው እንጂ የሞተን ለማስነሳት መጋጋጥ የለብንም። በቃ እውነቱን ይሄ ሰውዬ የሄደው ወደ ጌታ ነው፣ ወደ ተሻለው ነው የሄደው። ስለዚህ ልል ብሎ አመስግኖ ጌታን በማግኘቱ እግዚአብሔርን አመስግኖ መሸኘት ነው እንጂ ሌላ ምንም ነገር አያስፈልግም። ጌታ ስሙ የተባረከ ይሁን። ሁላችንም እንሄዳለን እና ደግሞ ብዙ ሰዎች ረዥም ዘመን ስለኖሩ እንደተባረኩ፣ አጭር ዘመን ስለኖሩ ደግሞ እንደተቀጠፉ እንደተቀጩ አድርጋችሁ የምታስቡ እና በቃ ሞትን ልክ እንደ ሰይጣን አድርጋችሁ የምታስቡ ሰዎች ተሳስታችኋል። ለአማኝ ሞት ወደ እግዚአብሔር መሄጃ መንገዱ ነው እና እስቲ እቺን አመለካከት ለማስተካከል እቺን ቪዲዮ ልጋብዛችሁ። በነገራችን ላይ እድሜ በረከት አይደለም። ታውቃላችሁ በመጽሐፍ ቅዱስ እድሜ በረከት አይደለም። በረከት የእግዚአብሔር ፍቃድ ማድረግ። የጠጅ ቤት እድሜ አይቆጠርም። ዘረኛ የሆንክበት እድሜ አይቆጠርም። በቦክስ የመታህበት እድሜ ከተቆጠረ እግዚአብሔር ልክ አይደለም። ኢትዮጵያ ውስጥ ደግሞ በእድሜ ያምናሉ። በስማም በሉ በእድሜ አይደለም። መቃብር ጋር ሄዶ አሉ አንዱ ሰምታችኋል። መቃብር ጋር ሄዶ ዶክተር ከሌ በ2 ዓመቱ ሞተ፣ ፕሮፌሰር ከሌ በ1 ዓመቱ ኖሮ ሞተ። 1 ዓመት ነው እንዴ ኖሮ ፕሮፌሰር? 1 ዓመት ነው ማለት ነው እግዚአብሔር ፍቃድ ያገለግላል። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። እጅግ በጣም አስተማሪ መልእክት ነው። እውነት ነው። አንዳንዶች 80ና 90 100 ዓመት ኖሮ ነገር ግን በህይወት ዘመናቸው አንድ መልካም ነገር ሳያደርጉ ሲበሉና ሲጠጡ ለራሳቸው ሲኖሩ በስተመጨረሻም ይሰበሰባል። አንዳንዶች ደግሞ በተሰጣቸው ዘመን ውስጥ 3 ዓመትና 4 ዓመት ጌታን በታማኝነት አገልግለው ባጭሩ ወይም ደግሞ በ25 ወይም በ30 ዓመተኛ ተቀጩ በምንልበት ዘመን ወደ ጌታ የሚሄዱ ብዙ ሰዎች ይኖራሉ እና ዋናው ረዥም ዘመን መኖርና አጭር ዘመን መኖር አይደለም። በተሰጠችን ትንሿ ዘመን የጌታን ፈቃድ አገልግለን መኖር ነው ያለብን። ጌታ ኢየሱስ ክርስቶስ እንኳን በ30 ዓመቱ አገልግሎት ጀመረ። በ33 ዓመቱ የጌታን ፈቃድ አድርጎ ወደ አባቱ ይሄዷል እና ረዥም ዘመን መኖር ሳይሆን የተሰጠንን ጥቂቷን ዘመን የጌታን ፈቃድ አድርገን ወደ ጌታ እንድንሄድ ነው መጸለይ ያለብን። አንዷ እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ወላሂ እንደኔ አትፍቺው ነው የምለው። አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፍ ያለሽ 4 ምስክሮች መርፌና ክር ሆነው ካላያችኋቸው ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው እስላም የሚለው። 4ቱ ምስክሮች አብረው መተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። አልቻልሽም፣ ቀንተሻል፣ ሸኳለሽ፣ አይተሽዋል በአይን ብሌንሽ፣ ይቅርብሽ። እሱ ጋር መኖሩ ችግር አለው ካልሽ ጎበዝ ማለት ግን እንዲህ ያለውን ሁሉ ስተት አልፎ ትዳሩን የሚያስቀጥል ነው ጀግና ማለት። ምን አይነት ጉድ ነው ወገኖች? እንደዚህ አይነት እምነት አለ እንዴ? 4 ምስክሮች መርፌና ክር ሆነው እስካላዩዋቸው ድረስ አመነዘር አይባልም። ሰው ቢያቅፍም ቢስምም ብታዩ ምንም ማለፍ ነው ያለብሽ። ችለሽ ነው መኖር ያለብሽ። ከዛ ውጪ 3ቱ መስክረው እንኳን አንዱ መሰለኝ ካል 3ቱ ይገረፋሉ እንጂ ሰውየው ጥፋተኛ አይባልም ማለት ነው። እና ይህንን እምነት አድርገው ሃይማኖት አድርገው የሚከተሉ ሰዎች እኔ በጣም ነው የሚያሳዝኑኝ እውነት ለመናገር። እና እንደዚህ አይነትም እምነት አለ እንዲህ ወገኖች፣ በጣም ነው የሚያሳዝነው በእውነት። ጸጋ ህይወትን ይቀይራል። the charisma, the spiritual gifts, the grace ጸጋ የሰውን ህይወት ይቀይራል። በሰው ላይ የእግዚአብሔር ጸጋ እየበዛ ሲሄድ የሰውየው ኑሮ እየተቀየረ ነው የሚሄደው። however you need a character to stay። ረጅም ዘመን ለመቆየት ግን ለመኖር ግን ጸጋውንም ጠብቆ ለመቆየት ካራክተር፣ አመል፣ ባህሪ፣ በቅንነት የመንፈስ ፍሬ ያስፈልጋል። ካሪዝማ የሚለውን የጸጋ ስጦታ ብለዋለች። ካራክተር አመልን የሚለውን በቅንነት የመንፈስ ፍሬ። በሌላ አማርኛ እሷ እንዲህ ብላ ጽፋለች።
የመገለጥ ስጦታ ካለው ሰውና ትዕግስት ካለው ሰው ጋር ሲነጻጸር ትዕግስት ያለው ሰው ይበቃል። የአንድ ሰው ማንነት የሚለካው በመድረክ ላይ በሱ ላይ የተገለጸው የጸጋ ስጦታ ሳይሆን በሱ ላይ የተገለጸው የመንፈስ ፍሬ ነው። አሜን። ስለዚህ ቤተክርስቲያን ውስጥ 9 የጸጋ ስጦታዎች ይታያሉ፣ ነገር ግን የመንፈስ ፍሬዎች አይታዩም። ስለዚህ አሁን ጸሎታችንን ትንሽ ቀየር እናደርገው። አሜን በሉ። የምን ፍሬ እንዲታይብን? የምን ፍሬ? የመጀመሪያው ፍሬ ምንድነው የተጠቀሰው? እዚያ ጋር ገላትያ ላይ ምዕራፍ 5 ምንድነው የተጠቀሰው? ፍቅር፣ የእስራኤል አምላክ እንዲህ ይላል ብሎ በጥላቻ ሆኖ የጸጋ ስጦታ። በነገራችን ላይ የጸጋ ስጦታ አንዳንድ ጊዜ ከሰውየው ማንነት ውጭ ሊገለጥ ይችላል። ወደ ጉባኤ የመጣው ሕዝብ እግዚአብሔር ያሳዝነውና እዚህ ጋር የሚያገለግለው ሰው ህይወት ተበላሽቶ እዚህ ጋር ያለው ሰው ወይም ወንድ ወይም ሴት ህይወቱ የሚጠፋ ከሆነ በዚህ ጉባኤ መካከል እንዲህ አይነት ሰው አለ፣ ልትሞት ቦምብ ይዘሃል፣ ቦምቡ በኪስ ነው ብሎ ሊገለጥ ይችላል። እግዚአብሔር ሰውየውን ለማዳን ብሎ ነው እንጂ የሰውየውን የተናጋሪውን ህይወት ወዶ ማለት አይደለም። ስለዚህ እግዚአብሔር ከጸጋ ስጦታ ባለቤቶች ይልቅ የመንፈስ ፍሬ ያለባቸውን ሰዎች እንደሚወድ ታውቃላችሁ። ስለዚህ አሁን ወደዚህ ሙላት እንደጋሜ እውነት ነው። በመጽሐፍ ቅዱሳችንም የቆሮንቶስ ቤተክርስቲያንን ስንመለከት የመንፈሳዊ ስጦታ የተትረፈረፈበት ቤተክርስቲያን ነው። ነገር ግን ደግሞ ሁሉም ስጋዊ ናቸው፣ የመንፈስ ፍሬ የላቸውም። የመንፈስ ፍሬ ያለባቸው ደግሞ እነኛ ኤፌሶን፣ ቆላሲያስ ላይ ያሉ አማኞች ደግሞ ወደ መንፈሳዊነት ያደጉ የፊልጵስዩስ አማኞች፣ የመቄዶንያ ሰዎች ደግሞ ልክ እንደ ቆሮንቶስ ቤተክርስቲያን አይነት የስጋ ልምምድ የለባቸውም። ለምን? የመንፈስ ፍሬ የሚገለጥባቸው ስለ ወንጌል የሚጋደሉ መንፈሳዊውን ጥበብና የእግዚአብሔርን ምስጢር ወደ መረዳት ያደጉ አማኞች ስለሆኑ ማለት ነው። ስለዚህ መንፈሳዊ ስጦታ የአንድን መንፈሳዊ ሰው ማንነት እና ሁኔታ መሰረት ያደረገ አይደለም። መንፈሳዊ ስጦታ ስለሆነ ማለት ነው። የእግዚአብሔር ስጦታ በጸጋ የሚሰጥ ስጦታ ስለሆነ፣ የመንፈስ ፍሬ ግን ከእግዚአብሔር ቃል ጋር ባለን ግንኙነት በእግዚአብሔር ቃል ስር በመስደድ በጸሎት ከእግዚአብሔር ጋር ህብረት በማድረግ የሚመጣ መንፈሳዊ ብስለት ነው እና ወደዛ ከፍታና እድገት ማደግ የሚቻል በመንፈሳዊ ስጦታዎች ሳይሆን በእግዚአብሔር ቃልና በመንፈስ ቅዱስ ሙላት ነው ማለት ነው። ስለዚህ ፈጽሞ የማይገናኙ ነገሮች ናቸው ሁለቱ። ይህንን ልናስተውል ያስፈልጋል እኛ አማኞች። እሺ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።